ይስጥልን ውድ ቤተሰቦቻችን፣ በዚህ ቻናል ላይ አደይ ተከታታይ ድራማ እና የተለያዩ ተወዳጅ ድራማዎችን የምናስመለክታችሁ ይሆናል። ታዲያ አሁን በአደይ ክፍል 45 ላይ የተከሰቱ አጓጊ ክስተቶችን እናስመለክታችኋለን። ክፍሉ ሲጀምር አደይ ክችን ውስጥ እያለች ናውል ከኋላዋ መጥቶ አይኗን ይዛታል። ከዚያም ናውል ይቅርታ ይጠይቃታል። ከዚያም አደይ ካጠገቤ ዞር በል ይቅርታ አድርጌልሃለሁ ስትለው ናውል ይጠጋታል። አደይ ስትቆጣ ናውል ተጠግቷት እያለ ዴቭ ድንገት ይመጣል። ከዚያም ናውልን ይዘዋል። አደይ ለማስቆም ትሞክራለች። በሌላኛው እይታ ደግሞ ሊሊ ኤላ ቤት ሄዳ ቤዛ ከኤላ ጋር ልትተኛ ስትል ይዛት ልጁ ምን ልታደርጊ ነው ብላ ትጮህባትና ጠርሙስ ይዛ መታ ታስወጣታለች። ከዚያም ኤላ ሰክሮ ከእሷ ጋር ብቻ መሆን እንደሚፈልግም ይነግራታል። ሊሊ ብርድ ልብስ አልብሳውም አብራው ትቀመጣለች። በሌላኛው እይታ ደግሞ ዴቭ ናውልን ወደ ሳሎን ይዞት ይመጣል። ከዚያም ፍቅርን ከዚህ ቤት አስወጪውም ይላታል። ባርኮት ምን እንዳደረገ ሲጠይቀውም ዴቭ አደይን ሲተናኮላት እንደያዘውም ሲናገር ናውል ምንም አላደረኩም ስላጠፋው ይቅርታ እየጠየኳት ነበር ይላል። ከዚያም ባርኮት ተነስቶ ያስወጣዋል። ዴቭም ተከትሎት ወጣ። ፍቅር አደይን ይህ ሁሉ የሆነው በአንቺ ምክንያት ነው ትላታለች። ከዚያም እሷም ትወጣለች። አደይ ስትወጣ ሊዱም ተከትላ ትወጣለች። በሌላኛው እይታ ደግሞ ባርኮት ደረጃው ላይ ቁጭ ብሎ እያለ ቤዛ ትመጣለች። ከዚያም ፊቷን ሲያየው በልዞ ስለነበረ ምን እንደሆነች ይጠይቃታል። ከዚያም ሊሊ እንዴት እንደዚህ ታደርጋለችም ይላል። ከዚያም እሱ ነገሩን ለመፍታት እንደሚሞክርም ይነግራታል። ከስራ ሲመለስም እንደሚያወሩ ይነግራትና ፍቅርንም እንድትታገሳትም ጨምሮ ይነግራታል። በሌላኛው እይታ ደግሞ ጨለማ ላይ ዳይመንድ እና ኪንጎ መንገድ ላይ ናኦልን ይዘውት ስልኩን ይቀበሉትና ያሰናበቱታል። ከዚያም ድምፅ ሲሰሙ ፖሊስ መስሏቸውም ይሮጣሉ። በሌላኛው እይታ ደግሞ ባርኮት እና ኤላ ጋር ይሄዳል። ከዚያም ሊሊ ቤዛ ኤላን አስክራ አብረው ልታድር እንደነበረ ለባርኮት ተነግረዋለች። ባርኮት የሚሰማውን ነገር ማመን ያቅተዋል። ባርኮት በጣም ይበሳጫል። ከዚያም በዚህ ሰዓት ኤላ ይመጣል። እነሱ የሚያወሩትን ሰምቶ ግራ ይጋባና ማታ የተፈጠረውን ማስታወስ ይጀምራል። ከዚያም ቤዛ ክፍል ይዛው እስከገባችበት ሰዓት ድረስ ያለውን ያስታውሳል። ከዚያ ግን በማዕከላቸው ምንም ነገር እንዳልተፈጠረ ነግሮትም ባርኮትን ለማሳመን ይሞክራል። ባርኮት ማንን ማመን እንዳለበት ግራ ተጋብቷል። ሊሊ ቤዛ ባርኮት እንደሚያስባት አይነት ሴት አለመሆኗንም ለባርኮት ትነግረዋለች። ባርኮት ማንን ማመን እንዳለበት ግራ ተጋብቶ እያለ አለቃው ድንገት ይደውልለታል። ከዚያም ይወጣል። ሊሊ በኤላ በጣም ትናደዳለች። ኤላ አሁንም ለቤዛ ይከራከርላታል። ከዚያም እያመመኝ ነው ማረፍ ነው የምፈልገው ይላትና ከተረጋጋ በኋላ እንደሚያወሩ ነግሯት ይገባል። ሊሊ ቤዛ ላይ ትዝትባታለች። በሌላኛው እይታ ደግሞ ቤዛ ክፍሏ ሆና አደይን ጠርታ ቁርስ እንድታመጣላት ታዛታለች። አደይ ፊቷ ምን እንደሆነም ቤዛን ስትጠይቃት ቤዛ ሊሊ እንደደበደበቻትም ትነግራታለች። ከዚያም ሊሊ እንደዚህ አታደርግም ስትልም ለሊሊ መከራከር ስትጀምር የእሷን ሊ አንቺ ላይ እንዳልወጣ ቁርሱን አምጪልኝ ትላትና አደይ ትወጣለች። በዚህ ሰዓትም ሊዱ ትገባና ሁለቱም መጨቃጨቅ ይጀምራሉ። አደይ ቁርሱን ይዛ ትመጣለች። ሊዱ ይህን ስታይም በጣም ትናደዳለች። ከዚያም አደይን እንዴት ቁርስ ይዘሽላት ትመጫለች ስትላት አደይ ቤዛ አምጪልኝ ብላት እንደሆነ ስትነግራትም ሊዱ ከዚህ በኋላ እሷና ፍቅር ብቻ ሲያዟት እንድትታዘዝም ትነግራታለች። ከዚያም ኤላ ጋር ድርሽ እንዳትልም ቤዛን ታስጠነቅቃታለች። ቤዛም ምን ነው ኤላን ታፈቅሪያለሽ እንዴ ስትላትም ሊዱ በመደነባበርም አይ ለምለም እንዳትገልሽ ነው ትላታለች። ከዚያም ሊዱ ትወጣለች። ቤዛ ቁርሷን መብላት ትጀምራለች። በሌላኛው እይታ ደግሞ ዴቭ ክፍሉ እያለ አደይ ትጠራዋለች። ከዚያም ዴቭ ቁርስ እንደማይበላና ብቻውን መሆን እንደሚፈልግ ተናግሮ አደይን ሂጂልኝ ይላታል። በዚህ ሰዓት አደይ ካጠፋ ይቅርታ ደግሞ እኔን ውጪልኝ ያልከኝ ትለዋለች። ከዚያም ዴቭ አዎ መቼም አትረጅኝም ይላትና እንድትወጣ ደጋግሞ ይጠይቃታል። በዚህ ሰዓት ፍቅር ትመጣና አደይን ታስወጣታለች። ከዚያም እሷም ዴቭን ቁርስ እንዲበላ ስትጠይቀው ዴቭ እንደማይፈልግ ይነግራትና በጩኸት ያስወጣታል። በሌላኛው እይታ ደግሞ ሊዱ ሳሎን ቤት ቁርስ ተዘጋጅቶላት ከዚያም አደይን ደጋግማ ትጠራታለች። በዚህ ሰዓት ፍቅር ትመጣለች። ከዚያም ምን እንደሆነች ስትጠይቃትም አደይ የተራረፈ ምግብ እንዳመጣችላትም ለፍቅር ትነግራታለች። ከዚያም አደይ ስትመጣ ለሁለት እንዴት የተራረፈ ምግብ ታመጫለሽ ብለው ይጮሁባታል። አደይ ምግቡ የተራረፈ እንዳልሆነ ብትናገርም አዲስ እንድትሰራ ያዟታና ሊዱ ከዚህ በኋላ ለፍቅር ስትታዘዢ እንዳላይሽ ትላታለች። ከዚያም አደይ ስራዬ ነው ስትልም ፍቅር እሱን እናያለን ትላታለች። ከዚያም አደይ ምግቡን ለመስራት ስትወጣ ሊዱ ኤላ ጋር ትሄዳለች። በሌላኛው እይታ ደግሞ ኤላ እና ሊሊ ያወራሉ። ሊሊ ማታ የተፈጠረውን እንደማያስታውስ ስትጠይቀው ኤላ አዎ ይላታል።
ከዚያም ሊሊ ቤዛ አሁንም ድረስ ለሱ ስሜት እንዳላት ትነግረውና ልታነቃው ትሞክራለች። በዚህ ሰዓት ለኤላ ስልክ ይደወልለታል። እናቱ ነበረች የደወለችለት። ከዚያም እናቱን በደስታ ያወራታል። ሊሊ ውሃ ይዛ ትገባና ምን እንደተፈጠረ ትጠይቀዋለች። ኤላ በፈገግታ በእኔ ተስፋ ቆርጠሽ ነበር ይላታል። ሊሊም አንደበቷ እንጂ ልቧ ተስፋ እንዳልቆረጠም ትነግረዋለች። ከዚያም ኤላ ቤተሰቡ ጋር በሄድም እንደሚመለስና እሷና እሱ መቼም እንደማይለያዩ እንዲሁም ደግሞ ለእናቱ ስለ ትዳሩ እንዳማከራትና አባትየው ትንሽ እያቅማማስ እንዳለም ይነግራትና የወሌ ሆነው በእሷ ብርታት እንደሆነ ይነግራትና ይተቃቀፋሉ። በሌላኛው እይታ ደግሞ ሊዱ ከቤት ስትወጣ መንገድ ላይ ናኦልን ወደ ቤት ሲገባ ታገኘዋለች። ከዚያም ናኦል ስልኩ እንደተቀማና አንዱን በቦክስ ጥርሱን አርግፎት እንደነበረም ሲናገር ሊዱ ዳይመንድ እና ኪንጎ ሊሆኑ እንደሚችሉ በማሰብም የእሷንም ስልክ እነሱ እንደወሰዱት ትነግረዋለች። ነገር ግን ናኦል ፈርቷቸው ሮጦ ነበር እንጂ የማንንም ጥርስ አላረገፈም። ከዚያም ናኦልን ጥላው ትሄዳለች። በሌላኛው እይታ ደግሞ ቤዛ ክፍሏ እያለች ፍቅር መታ ተነስተሽ አደይን አግዣት፣ እዚህ ምን ያጋድምሻል ትላታለች። ከዚያም መጨቃጨቅ ይጀምራሉ። ፍቅር አደይ የባርኮት ፍቅረኛ እንደነበረች ቤዛን በሚያቃጥሉ ቃላትም ትነግራታለች። ቤዛ ትናደዳለች። ከዚያም ፍቅር ከአደይ ጋር እንድትፎካከር ትነግራትና ትወጣለች። ቤዛ ስለ ባርኮትና አደይ አንድ ላይ መሆንም እያሰበች ፈዛ ትቀራለች። በሌላኛው እይታ ደግሞ ኪንጎ እና ዳይመንድ እና አደይ በር ላይ ሆነው አደይን እየጠበቋት ሳለ ናኦል ይመጣል። ከዚያም እና አደይ ጋር ሲገባ ጭራሽ ከና አደይ ጋር ተነካካን ይላሉ። ናኦል ይገባል። በሌላኛው እይታ ደግሞ ሊሊና ኤላ ሶፋ ላይ ተቀቅፈው ቁጭ ብለው እያለ ሊዲያ ትመጣለች። ከዚያም ኤላን ናፍቀኛል ትለዋለች። ሊዱ ተናዳ ትወጣለች። ኤላ እና ሊዱ ያወራሉ። ኤላ ሊሊ እንደሚደብራት ይነግራታል። ከዚያም በሌላኛው እይታ ደግሞ ናኦል ወደ ቤት ሲገባ ዴቭ ያገኘዋል። ናኦል ስልኩን እንደረሳ በማስመሰል ይቅርታ ጠይቆት ይገባል። በሌላኛው እይታ ደግሞ ቤዛ በባርኮት ጉዳይ አደይ ጋር ሄዳ ታስጠነቅቃታለች። አደይ ከባርኮት ጋር ከወንድምነት የዘለለ ምንም አይነት ግንኙነት እንደሌላቸው ለቤዛ ትነግራታለች። በሌላኛው እይታ ደግሞ ሊዲያ እግሯን ሰቅላ ስትቀመጥ ኤላ እግሯን አውርዳ በስነስርዓት እንድትቀመጥም ያዛታል። ከዚያም ሊሊ ትመጣና ታስቀይማታለች። ኤላ ሊዱን ከቤታቸው እንድትወጣ ይጠይቃታል። አንቺ ሳትመጪ በፊት ሰላም ነበርንም ይላታል። በሌላኛው እይታ ደግሞ ናኦል ፍቅር ጋር ገብቶ ስልኩ እንደተሰረቀ ሲናገር ፍቅር እንቀበላቸዋለን ትላለች። ናኦል እነማንን ነው የምንቀበለው ብሎ ግራ ሲጋባ ከዚያም ሊዱ መታ ዴቭ የገዛላትን ስልክ ታሳያቸዋለች። ከዚያም ፍቅር ሕፃን ስትላትም ሊዱ ትወጣለች። ሊዱ ስትወጣ ፍቅር ናኦልን ወደ ስራው እንዲሄድም ታዘዋለች። ናኦል አደይ ጋር ይሄድና የለበሰችውን ብርድ ልብስ አንስቶ ይቺን የመሰለች ጣፋጭ ብልት ማድረግ ነበር ሲልም ክፍሉ ይጠናቀቃል። ውድ ተመልካቾቻችን ለዛሬ የነበረን አደይ ተከታታይ ድራማ ክፍል 45 ይመስል ነበር። በቀጣይ ክፍል እስክንገናኝ ድረስ መልካም ቆይታ